Types of diabetes. There are different types of DM present now. The most common የሚባሉት DM እንግዲህ type 1 እና type 2 ናቸው። type 1 የሚባለው እንግዲህ ሌላ ስሙ we'll see in detail now insulin dependent diabetes mellitus ይባላል። እንግዲህ insulin deficiency. In type 1 DM እንግዲህ ኮዙ ምንድነው ሲባል pancreatic beta cell destruction ነው። pancreatic beta cell destruct ከሆነ እንግዲህ ኢንሱሊን ሲንተሳይዝ ማይሆንም ሴክሬት ማይሆንም at this time blood glucose level ይጨምራል። that means blood glucoseን ሴሎች as well as ቲሹዎች መጠቀም አይችሉም ማለት ነው። because ኢንሱሊን የለም። ፓንክሪያቲክ ቤታ ሴል ዲስትራክት የሚሆኑት በምን አማካኝነት ነው ሲባል ኮዝ እንግዲህ አውቶ ኢሚዩን ዲዛይዝ አንቲጂን አንቲቦዲ ኮምፕሌክስ በሚፈጠርበት ሰዓት ፓንክሪያቲክ ቤታ ሴል ዲስትራክት ይሆናል። therefore the result is the insulin deficiency and the other one is type 1 also it is cause is unknown or idiopathic ሊሆን ይችላል። ታይፕ 2 የሚባለው ዲኤም ደግሞ ይህ ዲኤም እንግዲህ ኢንሱሊን ነን ዲፔንደንት ዲያቤት ሜልተስ ይባላል። ታይፕ 2 ዲኤም ላይ ደግሞ ኢንሱሊን አለ ነገር ግን ሎው ሊሆን ይችላል ወይም ኖርማል ሊሆን ይችላል ወይም ኢንሱሊን ሃይ ሊሆን ይችላል። ነገር ግን ኮዙ ምን ሊሆን ይችላል? ሎው ከሆነ ማነስ ሊሆን ይችላል ወይም ሌላኛው ኢንሱሊን ሪሴፕተር ሬዚስታንስ ነው። ኢንሱሊን ሪሴፕተሮቹ ሬዚስታንስ ወይም doesn't give response ካልሰጡት at this time so blood glucose level ይጨምራል ማለት ነው። and the other one is occasionally የሚፈጠር ደግሞ gestational diabetes mellitus አለ። ይህ gestational ባለው ደግሞ የሚፈጠረው ብዙ ጊዜ በእርግዝና ወቅት እናቶች ላይ ነፍሰ ጡር እናቶች ላይ ነው። ይህ gestational ባለው እንግዲህ በራሱ ጊዜ አውቶ ኮሬክት ያደርጋል ማለትም በሚወልዱበት ሰዓት ራሱ blood glucose ይስተካከላል ማለት ነው። ይህ ጀስቴሽናል ዲኤም ምንድነው ኮዝ ሲባል ዱሪንግ ፕሬግናንሲ ሆርሞናል ቼንጅ ስለሚኖር ነው እንግዲህ ብለድ ግሉኮስ ሌቭል ኢንክሪዝ የሚያደርገው። ሞስት ኮመን የሚባሉት እንግዲህ ዲኤም ታይፕ 1 እና ታይፕ 2 ናቸው። ስለያናናቸው እስኪ እንመልከት። እንግዲህ ሌላ ስማቸው ታይፕ 1 እንግዲህ ምን ይባላል? ኢንሱሊን ዲፔንደንት ዲያቤት ሜልተስ ይባላል። also there is insulin deficiency ስላለ ማለት ነው። ወይም juvenile onset diabetes mellitus ይህ የተባለበት juvenile ምንድነው? because ይህ ዲኤም ታይፕ 1 የሚከሰተው ብዙ ጊዜ ከ30 ዓመት በታች ስለሆኑ ብዙ ጊዜ ህፃናት ላይ ስለሚከሰት ነው። ታይፕ 2 ዲኤም ሌላኛው ስሙ ደግሞ non insulin dependent diabetes mellitus ይባላል። that means because it is there is insulin ስላለ ማለት ነው። ታይፕ 2 ዲኤም also adult onset ዲኤም ይባላል because የሚከሰተው ብዙ ጊዜ ከ40 ዓመት እና በላይ ስለሆነ ማለት ነው። ኤጅ ኦፍ ኦንሴት በእድሜ ክልል ደረጃ ታይፕ 1 እንግዲህ አዛይ ሳይድ እንዳልኳቸው የሚከሰተው ብዙ ጊዜ ከ30 ዓመት በታች ነው ብዙ ጊዜ የሚከሰተው። ታይፕ 2 ዲኤም ደግሞ ብዙ ጊዜ የሚከሰተው ከ40 ዓመት በላይ የሆኑ ሰዎች ነው። and also type 2 በጣም ኦበዝ የሆኑ children ወይም ህፃናት ላይ also ይከሰታል። ፓንክሪያቲክ ፋንክሽናቸውን ታይፕ 1 ላይ ስናይ እንግዲህ usually none ነው። ታይፕ 1 ላይ ፓንክሪያቲክ ቤታ ሴል ዲስትራክት ስለሆኑ ነን ፋንክሽናል ነው። ታይፕ 2 ላይ ግን ፋንክሽናል ናቸው። ነገር ግን ኢንሱሊን አለ ሎው ሊሆን ይችላል ኖርማል ሊሆን ይችላል ወይ ሃይ አማውንት ሊሆን ይችላል በት ኢንሱሊን ሪሴፕተር ሬዚስታንስ ነው ብዙ ጊዜ የሚኖረው። ፓቶጀነስ ታይፕ 1 ዲኤም እንግዲህ ፓቶጀነስን በምንመለከትበት ሰዓት እንግዲህ ዲዩ ቱ አንቲጂን አንቲቦዲ ኮምፕሌክስ እንግዲህ ፓንክሪያቲክ ቤታ ሴል ዲስትራክት ስለሚሆኑ ታይፕ 2 ዲኤም እንግዲህ ፓቶጀነስ እንግዲህ ዲፌክት ኢን ኢንሱሊን ሴክሬሽን ኢንሱሊን ሲንተሳይዝ ከሆነ በኋላ ሴክሬሽን ችግር ሊሆን ይችላል። ቲሹ ሬዚስታንስ ቱ ኢንሱሊን ኢንሱሊን ሪሴፕተር ሬዚስታንስ ሊሆን ይችላል። ወይም እንዛዘባኒስ ሊቨር ሃይ አማውንት ኦፍ ግሉኮስን ሲንተሳይዝ የምታደርግ ከሆነ ፋሚሊ ሂስትሪ ስናይ እንግዲህ ጄኔቲካሊ እንግዲህ በጣም ታይፕ 2 በጣም ጄኔቲካሊ ትራንስሚቴብል ነው። ታይፕ 1 ላይ ግን ያን ያክል አይደለም። ኦበሲቲ ስንመለከት እንግዲህ ኦበሲቲ እንግዲህ ሜጀር የሚደረገው አዛይ ሳይድ በባለፈው እንግዲህ አዘር ቶፒክስ ኦፍ ዲስሊፒዴማ ፋርማኮቴራፒ እንዳየነው እንግዲህ ቦዲ ማክስ ኢንዴክስ በሚባለው ነው። ቦዲ ማክስ ኢንዴክስ እንዴት ነው የሚሰለው? እንግዲህ ዌይት አለ ክብደት ሲካፈል ለቁመት ስኩዌር ነው። አዚስ ታይም እንግዲህ ኪሎግራም ፐር ሜትር ስኩዌር ነው ዩኒቱ። እንግዲህ ታይፕ 2 ዲኤም ላይ ከ60 እስከ 90% የሚሆኑት እንግዲህ ታይፕ 2 ዲኤም ምንድነው ኦበሲቲ ይኖራል። ኦበሲቲ የምንለው እንግዲህ ቦዲ ማስ ኢንዴክስ ከ30 ኪሎ ግራም ፐር ሜትር ስኩዌር በላይ በሚሆንበት ሰዓት ነው። ክሊኒካል ፕሬዘንቴሽን ሳይን ኤንድ ሲምፕተም ታይፕ 2 ላይ ከሆነ ማይልድ የሆነ ፖሊዩሪያ ይኖራል። በት ኢን ታይፕ 1 ከሆነ ሞደሬት አፕ ቱ ሴቨር የሆነ ፖሊዩሪያ በጣም ኤክሰስ አማውንት ኦፍ ዩሪን አለ። ኤንድ ኦልሶ ፖሊዲፕሻ በጣም ቶሎ ቶሎ ይርባቸዋል፣ ቶሎ ቶሎ ይመገባሉ፣ ቶሎ ቶሎ ይጥማቸዋል፣ ፋቲጎ አለ፣ ዋይት ሎስ አለ፣ ኬቶአሲዶስ ታይፕ 1 ላይ ዘ ሞስት ኮምፕሊኬሽን ምንድነው? ኬቶአሲዶስ ነው። ዩሪሲ ዲቴል ማለት ለምንድን ነው ሲባል ሰውነታችን ግሉኮስን አይጠቀመውም እንደ ኤነርጂ because at this time ኢንሱሊን deficiency ስላለ ሊሆን ይችላል ወይም ኢንሱሊን ሬዚስታንስ ስላለ። ነገር ግን ሰውነታችን አስ ኤነርጂ የሚጠቀመው ማን ነው? ሊፒድ ነው። due to this at this time ምን ያደርጋል መሰላችሁ? ኬቶአሲዶሲስ ይፈጠራል ማለት ነው። ኢፒዲሞሎጂ ኦፍ ዲኤም የዲኤም ኢፒዲሞሎጂ ዲዚዝ ስርጭቱን በምንመለከትበት ሰዓት ታይፕ 2 ዲኤም it is the most prevalent ነው። ከ90 እስከ 95% የሚሆኑ ሁሉም ኬዙ ያለባቸው እንግዲህ ታይፕ 2 ነው። ታይፕ 1 እንግዲህ ከ5 እስከ 10 የሚሆን ፐርሰንት ኢትዮጵያ እንግዲህ የተለያዩ ጥናቶች አሉ ከ2 እስከ 6.5% እንግዲህ የሚሆኑት ኢትዮጵያውያኖች እንግዲህ ዲኤም አለባቸው።